አያገባህም። ክፍል 6። ሚካኤልና ሰዓዳ አንድ ሬስቶራንት ቁጭ ብለው ተፋጠዋል። ከሁለቱም ፊት ለፊት ተከፍቶ የተቀመጠ ቢራ አለ። አንዳቸውም ግን አንስቶ አልተጎነጩም። ለምን ጊዜያችንን ትጨርሳለህ? የሆንከውን ካልነገርከኝ እንደማለቀህ ታውቃለህ። ጸዲ ለምን ጭክታ ያለሽ? ምንም አልሆንኩም፣ የሥራ ጉዳይ ነው አልኩሽ እኮ ግድግዳ በመዶሻ የሚያስነድ ምን አይነት የሥራ ጉዳይ ነው? ሚኪ፣ እኔ እኮ ለዓመታት ነው የማውቀው። ያንተን ሥራ ጉዳይ በዚህ ልክ ሊያበሳጭህ ኦልሬዲ አብዳሃል እኮ። ተይ ጸዲ፣ አታገኝም። አጋነንኩ እንዴ? የማትነግረኝ ከሆነ አለችና እጇን ወደ ሱሪ ኪሷ ሰዳ ስልኳን አወጣች። ምን ልታደርጊ ነው? ግራ በመጋባት ጠየቃት። ብቻዬን አልቻልኩም፣ ለአዲስ ደውልላትና ትምጣ፣ ከዛ ለሁለት እንሞክራለን። በፈጠርሽ የሷን ጭቅጭቅና ለቅሶ የምሸከምበት ትዕግስት የለኝም እና ንገረኛ። እሺ እነግርሻለሁ። ስልኩን ጠረጴዛ ላይ ከቢራ ጠርሙሱ ጎን አስቀመጠችና ሙሉ ትኩረቷን ወደ እሷ አረገች። ለተወሰኑ ደቂቃዎች ቁዘማ በኋላ እንደምንም አፉን ከፈተ። የአባቴ ጉዳይ ነው፣ እሱንም አውቄያለሁ። ከዛ ውጭ አንተን በዚህ ልክ ሊረብሽህ የሚችል ሌላ ጉዳይ የለም። በዝርዝር ንገረኝ። አባቴ እናቴንም ሆነ እህቴ እንዳልገደላቸው ንገረኝ፣ እኔም አምኛለሁ። ሰዓዳ ክፉኛ ደነገጠች። እና ማን የገደላቸው? ማለቴ እንዴት ሞቱ? ተንተባተበች። እሱን አላውቅም። አባቴ ግን ከመሞቴ በፊት እናትህንና እህትህን እኔ እንዳልገደልኳቸው በትክክለኛ ማስረጃ አረጋግጥልኝ። ከመሞቴ በፊት ልጆቼ ለእኔ ንጹሕ ሰው መሆኔን ማወቃቸውን ማረጋገጥ እፈልጋለሁ አለኝ በማለት ሙሉውን ታሪክ በዝርዝር ነገራት። እና አሁን ምን ልታደርግ ነው? እንዴት ማረጋገጥ ትችላለህ? ግድግዳውን የናድኩት ለዛ ነበር። አባቴ እዛ ግድግዳ ውስጥ የደበቃቸው የተወሰኑ ማስረጃዎች ነበሩ አለና ስልኩን ከፍቶ በሚሞሪ ያስቀመጣቸውን ቪዲዮዎች አስደመጣት። ሽምቅቅ አለች። በጣም ይሰፍራል አይደል አላት። በእውነት ምን እንደምልህ አላውቅም ስትል መለሰችለት። አየሽ፣ ክህደት ምን እንደሆነ፣ ምን አይነት ህመም እንደሚያስከትል ከኔ የተሻለ አንቺ ታውቂያለሽ። አባቴ እነዚህን ሁሉ መረጃዎች ካወቀ በኋላ ሚስቱ እሱን ሳይሆን ሌላ ሰው እንደምታፈቅር ከተረዳ በኋላ በጣም የሚወዳት ቅምጥል ልጁ የእሱ ሳትሆን የሌላ ሰው ልጅ እንደሆነች ካወቀ በኋላ የሁለት መንታ ወንድ ልጆቹ እናት እሱን ጥላ ወደ ልጅነት ፍቅረኛዋ ልትሄድ ዝግጅት ላይ እንዳለች በግልጽ ካወቀ በኋላ ምንድነው ማድረግ ያለበት? ይህን ሁሉ በደል እንዴት መቋቋም ይችላል? እና እሱ ቢቀውስና የእብድ ስራ ቢሰራ ይፈረድበታል? በጣም የተወሳሰበ ነገር ነው። ግን እኮ አላደረኩትም ብለውሃል። እሱም አዎ እውነቱ እንደሆነ ደግሞ እርግጠኛ ነኝ። ግን እንዳውቀው ካስቀመጠልኝ መረጃ አንድም እሱ እንዳላረገ የሚገልጽ ፍንጭ ማግኘት አልቻልኩም እና መተንፈስ እስኪያቅተኝ ድረስ በጣም ግራ ተጋብቻለሁ። ምን እንደገረመኝ ታውቃለህ? አለች። ትኩረቱን በሙሉ ወደ እሷ ሰበሰበና ምን ሲል ጠየቃት። አባትህ በግድያው ተጠርጥረው ፍርድ ቤት በሚመላለሱበት ጊዜ ይህንን አሁን ለአንተ የሰጡህን መረጃዎች ለምን ለፍርድ ቤቱ አላቀረባቸውም? ቢያንስ እኮ የተፈረደባቸው የሞት ቅጣት ወደ እድሜ ልክ ይቀየርላቸው ነበር። አዎ ትክክል ነሽ። መረጃዎቹን እንዳገኘው እኔም ወደ አእምሮ የመጣው የመጀመሪያ ጥያቄ እሱ ነበር እና ትላንትና ወደ ወህኒ ቤት ሄጄ አግኝቼው ነበር። ለምን ለፍርድ ቤት እንደ መረጃ አድርገህ አላቀረብከውም ስለው ለእናንተ ስል ሲል መለሰልኝ። አልገባኝም። እንዴት ለኛ ስትል ብዬ መልሼ ጠየቅኩት። እንዳልከው ይሄን ለፍርድ ቤት እንደ ወንጀል ማቅለያ አድርጌ ባቀርብ ኖሮ ይህን እናትህም አባትህንም ነበር የምታጡት። በወቅቱ የኛ ቤተሰብ ጉዳይ በየጋዜጣውና መጽሔቱ እንዴት እንደሚጻፍ ታውቃለህ። ይህ ነገር ወጥቶ ቢሆን ኖሮ ስለ እናትህ ምን እንደሚጻፍ አስበው። የተጻፈ ነገር ደግሞ ታሪክ ሆኖ ይቀመጣል። የልጅ ልጆች ጭምር ስለ ወንድና ሴት አያታቸው ታሪክ ሲያነብ ምን አይነት የልብ መሰበር ያጋጥማቸዋል? የኛን ማህበረሰብ ለነገሮች ያለውን ብያኔ የምታውቀው ነው። በእኔ ጉዳይ ምን ያህል ፈተናና መገለል እንደሚገጥማቸው አውቃለሁ። ይህ የእሷ ታሪክ ቢጨመርበት ኖሮ መግሚያ መውጫን የሚያሳጣችሁ በማለት መለሰልኝ። አይገርም፣ ወላጅ መሆኑ እኮ ዕዳ ነው። አንዳንድ የነፍስያ ክፍያ ለመክፈል እንኳን የማታመነታበት ሚስጥራዊ ጸጋ ነው። አዎ ትክክል ነሽ። አሁን አንድ ምርጫ ብቻ ነው ያለን። በንቃት ምን ሲል ጠየቃት። ሰውየውን ፈልገን ማነጋገር። የትኛውን ሰውዬ?
ፈራ ተባያለች። የእናትህን ጓደኛ ስትል መለሰችለት። የሚካኤል ደም ስር በንዴት ውጥርጥር አለ። እሱ እኮ ጠላታችን ነው። እዚህ ሁሉ ጥንቅት ውስጥ የከተተን እሱ ነው። ፊት ለፊት አግኝቼ እንዲገድለው ነው የምፈልገው። የሆነ ፍንጭ ለማግኘት የግድ እሱን ማግኘት አለብን። የግድ አንተ ልታናግረው አይገባም። ቆይ እስኪ አለችና ጠረጴዛ ላይ ያስቀመጠችውን ስልክ አንስታ ከፈተች። ምን ልታደርግ ነው ብሎ ሲጠብቅ ስሙ ማን ነበር ስትል ጠየቀችው። የማ የሰውየው ነዋ፣ ለሚ በቀለ። ስሙን ሰርች ላይ ከታ መፈለግ ጀመረች። የግብርና ሚኒስቴር ዳይሬክተር ለሚ በቀለ የሚል ዜና አየች። እንዴ ሰውየው ባለስልጣን ነው እንዴ? ምንም አልመለሰላትም። ዜናውን ከፍታ ለማንበብ ሞከረች። ከ5 ዓመት በፊት የተጻፈ ዜና ነው። እሱን ተወችና ሌላ ፈለገች። 3-4ቱን ከከፈተች በኋላ በአራተኛው ትኩረት የሚስብ ዜና አገኘች። የግብርና ሚኒስቴሩ ዳይሬክተር የሆኑት ለሚ በቀለ በጤና እክል ምክንያት መልቀቂያ በማስገባት ስልጣናቸውን ለቀዋል ይላል። ከ4 ዓመት በፊት የተለቀቀ ዜና ነው። ወደ ፌስቡክ ገባችና በስሙ ፈለገች። ዲአክቲቬት ከሆነ ዓመታት አልፈዋል። ሰውየው ጥሩ ሁኔታ ላይ አይመስለኝም። ቆይ ለኔ ተውልኝ። ምን ልታደርግ ያሰብሽ? ያለን ምርጫ አንድ ብቻ ነው። ቢያንስ አንድ ነገር አውቀናል። ከ4 ዓመት በፊት ግብርና ሚኒስቴር ይሰራ ነበር። ስለዚህ እዛ ሄደና አሁን የሚገኝበትን አድራሻ ጠይቃቸዋለሁ። ቢያንስ ስልኩን ይሰጡኛል። እስቲ እናያለን ብሎ በረጅሙ ተነፈሰ። አይዞህ፣ ምንም አትጨነቅ። ይህን ነገር እንፈተዋለን። የፈለገ መስዋዕትነት ያስከፍል፣ የአባትህን ምኞት እናሳካለን። ይህ ጉዳይ ዘሚካኤልም ወደ ቤተሰቦቹ እንዲመለስ ለማድረግ ያግዘን ይሆናል። እኔ እንጃ። ዘሚካኤል እናቱን እንደ ፈጣሪው ነው የሚወዳት። ለሱ እሷ እንከን አልባ መልአክ የሆነች ሴት ነች። ይህንን ሲሰማ ዳግመኛ ይበልጥ እንዳይሰበር ነው የሚፈራው። አይዞህ፣ ከመሰበር በኋላ ያለ መጠገን ነው እኛን ወርደው ሙሉ ሰው የሚያደርገን። ደግሞ እናትህ ጥፋት የጠፋችው በሚስትነቷ ነው እንጂ በእናትነቷ እስከ ወዲያኛው ሙሉ እንደሆነች ነው። አይ ቢቸግርሽ እኮ ነው። በሚስትነቱ የሰራችው ስህተት እኮ ነው የብቸኛው ሴት ልጇን ሕይወት ያሳጣት። ብቻ ታዩ። ስለዚህ ነገር ባይወራ ቁጥር ሰውነት የሚፈረካከስ ነው የሚመስለኝ። ይቅርታ በቃሽ። አሁን ሁሉን ነገር ትተን ትንሽ እንጠጣ። አዎ ባይሆን እንደዛ ይሻላል በማለት ሁለቱም እኩል እጆቻቸውን ወደ ጠርሙሱ ሰደዱ። በማግስቱ አቶ ቅጣው እንደተለመደው ጨለማና ድፍን በሆነው የእስር ክፍሉ በሰንሰለት እጅና እግራቸው እንደተጠፈረ ኩርምት ብለው በትካዜ ላይ ያሉ የበራፉ መንኳኳት ድምፅ ሰሙ። የገመቱት ትንሽዬዋ መስኮት መሳይ ቀዳዳ ተከፍታ የዕለቱ የምግብ ኮታቸው ይወረወርልኛል ብለው ነበር። ግን ትልቁ በራፍ ተከፈተ። ወዲያው ብርሃን ሾልኮ ወደ ክፍሉ ገባና አይናቸው ላይ አንጸባረቀባቸው። አይናቸውን ጨፈኑ፣ ከዛ ገለጡ፣ አሁንም ጨፈኑ። እንደዛ እያደረጉ ካለማመዱት በኋላ ገልጠው ምን እየተካሄደ እንደሆነ ሲያስተውሉ ከክፍሉ ይዘዋቸው ሊወጡ እንደሆነ ገባቸው። አንድ ጠባቂ ክላሹን እንዳገባበለ ውጭ በራፍ ላይ ሲታያቸው፣ አንደኛው ደግሞ እንደተለመደው ወደ ውስጥ ገባና ሰንሰለቱን ከመሬት ከቀበረው ብረት ጋር የተያያዘውን ብረት ይፈታል ብለው ሲጠብቁ ከእግራቸው ጋር የተያያዘውን ሰንሰለት ፈታውና አላቀቀው። ከዛ ወደ ላይ ቀና ብሎ በእጃቸው ላይ የተረሳውን ሰንሰለት በተመሳሳይ ፈታና እዛ ወለሉ ላይ ሲወረውረው የፈጠረው የቅልጭልጭታ ድምፅ በጆሮአቸው ገብቶ አእምሯቸውን አተረማመሰው። ወደ መግደል ሊወስዱኝ ነው እንዴ ሲሉ አሰቡ። በመጀመሪያ በጣም ግር አላቸው። ከዛ እንደውም ግልግል ነው፣ አሁንስ በህይወት እየኖርኩ ነው ይባላል። ከሞት ወደ ሞት መሄዱ ምን ያስፈራል ሲሉ አሰቡ። ፊት ለፊታቸው ያለው ፖሊስ ከኪሱ ሌላ የሚያብረቀርቅ ካቴና ከጃኬት ኪሱ አወጣና እጃቸው ላይ ካደረገላቸው በኋላ አቶ ቅጣው ቀጥለን ሄድ አላቸው። ለምን? ወዴት? የመሳሰሉትን ጥያቄዎች ሳይጠይቅ በዝምታ ፊቱን ወደ በራፉ አዞረና እርምጃውን ቀጠለ። ሰውነቱ የዶሮ ላባ ያህል ቀለለው። ላለፉት 6 ወር እንደዛ አስጠሊታ ድምፅ ያላቸው የዛጉ ሰንሰለቶች ከእግሩና ከእጁ ጋር ተላቀው ስለማያውቁ በተንቀሳቀሰ ቁጥር እሱንም ይዞ ይንቀሳቀስ ስለነበረ እንደ ራሱ አካል ያያቸው ከጀመረ ሰነባብቷል።
እና አሁን የሆነ አካሉን ክፍል ቆርጦ እንዳስቀሩበት ነው የተሰማው። ከክፍሉ ይዘውት ወጡ። በኮሊደሩ ይዘውት ከተጓዙ በኋላ ለመጀመሪያ ጊዜ ከዛ ቀፋፊና መቃብር መሳይ ህንፃ ሙሉ በሙሉ ይዘውት ወጡና የውጭ ብርሃን እንዲያይ ያደረጉት። በመጀመሪያ ጭው አለበት። ከዛ እንደምንም አይኑን አጨንቁሮ አካባቢውን ለመቃኘት ሞከረ። ዛፎች ይታዩታል። አረንጓዴ ሳር የለበሰ ሜዳ፣ ከዛፍ ዛፍ እየበረሩ የሚታዩ ወፎች፣ በግዙፍ አጥር የተከበበ አነስተኛ ሜዳ። ሜዳውን ሞልተው ኳስ የሚጫወቱት ስፖርት የሚሰሩ እናም ደግሞ አፍላፍ ገጥመው የሚያወሩ ቢጫ ቱታ የለበሱ መዓት እስረኞች። ከሁሉም በላይ እምክምክ የማይልና የማያፍን ንጹህ የተፈጥሮ አየር በአፍንጫው ሲስብ በቃ ከመቃብር የወጣ አይነት ስሜት ነው የተሰማው። እንባው ከትሮ ማቆየት ስለተሳነው አለቀሰ። እዛ ጨለማና የታመቀ ክፍል ውስጥ በህይወት ከመቆየት እዚህ በተፈጥሮ ጸጋ በተሽሞነመነ ንጹህ አየር ውስጥ ሞቶ መቀበር ይሻላል ሲል አሰበ። ከፊት እየመራው ያለው ፖሊስ ቀጠለ አትወቅጠው ሲል እንዲከተለው አዘዘው። ሌላኛው ፖሊስ ከኋላ ክላሹን እንደደቀነበት በሁለት ህንፃዎች መካከል ባለች ጠባብ መንገድ እየመራው ወሰደው። በቆርቆሮ የተሰሩ ብዙ ክፍል ያሉበት ክፍል ጋር ሲደርስ ቆመ። ያን የቆርቆሮ ቤት ያውቀዋል። እስረኞች በእያንዳንዱ ክፍል 5 እና 6 እየሆኑ በሳምንት አንድ ቀን ሰውነታቸውን የሚታጠቡበት ክፍል ነው። ከበርካታ ወራት በፊት እሱም እንደ ማንኛውም እስረኛ በሳምንት አንድ ቀን የመታጠብ ወርቃማ ዕድል ነበረው። አሁን ግን ሰውነቱ ውሃ ከነካው 6 ወር ከማለፉ የተነሳ የሰውነቱ ቀለም ሙሉ በሙሉ ተቀይሯል። አካላቱ ላይ የለደፈው ቆሻሻ በውሃና ሳሙና ሳይሆን በቢላዋ እየተፋቀ እየተቀረፈ ካልተነሳ የሚጸዳ አይመስልም። አንድ ሌላ ፖሊስ በፒስታል የሆነ ነገር ይዞ በራፍ ላይ እየጠበቃቸው ነበር። መድረሳቸውን ሲያይ አንደኛውን ክፍል ከፈተና ያው መቀየሪያ ልብሱ እዚህ ውስጥ አለ፣ ልጅህን ያመጣለን፣ ሌላውን ክፍል ስትደርስ እናመጣልሃለን፣ ሳሙናም ይኸው አለና ለፖሊሱ አስረክበው ሄደ። አቶ ቅጣው ያልሆነ ነገር ለመስራት ፍጽሞ እንዳትሞክር፣ ይኸው ሰውነትን ታጠብና ልብስ ቀይር አለው። ለምን ግን ሲል መጀመሪያ ጊዜ ጥያቄ ጠየቀ። ፖሊሱ እጁ ላይ ያጠለቀለትን ካቴና እየፈታ ለምን ማለት ምኑ ሲል ጥያቄው እንዳልገባው በሚገልጽ ሁኔታ መልሶ ጠየቀው። መታጠብና ልብስ መቀየር። ምን ነው አሁን ያለሁበት ሁኔታ ተመችቶሃል እንዴ? ማጥ ውስጥ ሲንከባለል የከረመ ከርከሮ እኮ ነው የምትመስለው። ለማንኛውም ለምን እንድታጠብ እንደተፈቀደልህ አናውቅም። እኛ የታዘዝነውን ነው እያደረግን ያለ ነው። ስራችን እንድንሰራ ተባበረን። እንካ ልብሱና ሳሙናውን ይዘህ ግባ አለው። እንዳው በግድ የለሽነት ተቀበለውና ወደ ውስጥ በዝግታ ገብቶ በራፉን ከውስጥ ሊዘጋው ሲል ፖሊሱ ፈጠናልና አያትዝጋው፣ ክፍት ይሁን፣ ከእይታችን ውጭ መሆን የለብህም የሚል ትዕዛዝ ሰጠው። በግድ የለሽነት በራፉን መልሶ በልቅጦ ወደ ውስጥ ገባ። ልብስ የያዘውን ፔስታል በአንዱ የግድግዳ ኮርነር ጋር አስቀምጦ ሳሙናውን ብቻ ይዞ ቀጥታ ሻወር ወዳለበት ቦታ ሄደ። ውሃውን እስከ መጨረሻ ከፈተውና ውስጥ ቆመ። ውጭ ሆነው በትኩረት እየተከታተሉት ያሉት 2 ፖሊሶች በገረሜታ ምን እየሰራ ነው ብለው እየተገረሙበት ነበር። ለ20 ደቂቃ አልተነቃነቀም። ውሃው እየተንፎለፎለ በላዩ ላይ ሲወርድ ከለበሰው ልብስ ላይም ሆነ ከገላው ላይ እየተቀረፈ የሚወርደው ቆሻሻ ለሚያየው ሰው ይዘገንናል። በኋላ ግራ ሲገባቸው አንደኛው ፖሊስ ወደ ውስጥ ገባና ወደሱ ተጠግቶ አቶ ቅጣው ውሃውን ዘጋው ሲል ጠየቀው። ከገባበት ጥልቅ ሰመመን የነቃ የሚመስለው ቅጣው አቤት በቃ ልውጣ እንዴ ሲል ጠየቀ። አይ እሱስ ከፈለክ መታጠብ ትችላለህ፣ ግን በስርዓት አድርገው። በስርዓት ማለት ተደነጋገረ። ሳሙናው እኮ በእጅህ እንደያዝከው ሞምቶ ሊያልቅ ነው። የለበስከውን ቀፋፊና ቡትቶ ልብስ አውጥተህ ጣልና ሰውነትህን ሳሙና እየመታ በትክክል ታጠብ። ገባኝሽ ብሎ ልብሶቹን አወላለቀና ከእሷ ርቆ በመወርወር እርቃኑን ቆመና ሻወሩን በድጋሚ ከፈተ። ከዛ ከጨግሩ በመጀመር ሙሉ ሰውነቱን ሳሙና በመለቅለቅ መታጠብ ጀመረ። ምናልባትም 5-6 ጊዜ ደጋግሞ ሳሙና በመለቅለቅ ለወራት ከሰውነቱ
ተጠቅጥቆ የተከማቸውን ቆሻሻ በተቻለው መልኩ ለማስለቀቅ ጣረ። ከዛ ቦምባውን ዘጋና ቀጥታ ወደ ፔስታሉ በመሄድ ውስጥ ያለውን ልብስ ተራ በተራ እያወጣ በመመልከት ለበሰ። ሁሉም ልብሶች ምርጥና አዲስ ሲሆኑ ለሱ ግን ሰፍተውታል። ምናልባትም በጣም ከመክሳት የተነሳ ለኔ በልክ የሚሆን ልብስ ገበያ ላይ ስለሌለ ይሆናል ይህን ያመጡልኝ ሲል አሰበና በመጨረሻ ካልሲውንና ጫማውን አድርጎ ወደ ፖሊሶች ሄደ። በራፉ ላይ ተቀበሉትና በእጁ ላይ ካቴናውን መልሶ አጠለቁት። በሌላው አቅጣጫ ይዘውት ሄዱ። አሁንም የወሰዱት ቦታ ገና እንዳየው ነው ያወቀው። የእስረኞች ፀጉር ማስተካከያ ቦታ ነው። ሽፈራው በል ቆንጆ አድርገህ አስተካክሎ። ፖሊሱ ፀጉር አስተካካዩን አዘዘው። እንዴ ቅጣው፣ እንዴት ነህ? ሰላም ነህ? ፀጉር አስተካካዩ በገረሜታ ተቀበለው። አለው አጭር መልስ ሰጠው። ከዚህ ፀጉር አስተካካይ እስረኛ ጋር በደንብ ይታወቃል፣ ግን ደግሞ ናፍቀኸኛል ብሎ ዘሎ ሊጠመጠምበት አይችልም። እንደዛ አይነት ሞራል የለውም። ለሰዎችም ሆነ ለጠቅላላው ዓለም ያለው ጉጉትና ትርጉም ከተዛባ ሰነባብቷል። ከነካቴናው የፀጉር ማስተካከዩ ተሽከርካሪ ወንበር ላይ ተቀመጠ። መሳሪያ የያዘው ፖሊስ በራፍ ላይ ሲቀር አንደኛው ተከትሎት ገባና ሌላ ወንበር ላይ ተቀመጠ። ሽፈራው ልብስ እያለበሰው ወይ ቅጣው ለዓመታት በአት የዘጋ ባህታዊ መስላ የለም እንዴ የሚል አስተያየት ሰጠ። ሽፈራው ወሬህን አቁምና ስራህን ስራ ፖሊስ አስጠነቀቀው። እሺ ይህ ፀጉር ማሽኔን ስለሚሰብረው መጀመሪያ በመቀስ ልቀንሰው፣ እንደፈለግ አድርግ፣ ብቻ ሰው አስመስለው። ስትገድሉኝ ቀረጻለሁ እንዴ? ቅጣው ወደ ፖሊሱ ዞሮ ጠየቀ። ማለት ለመግደል ሰው ማሳመር ጥቅሙ ምንድነው ብዬ ነዋ። ይቅርታ አንተን ለበሰጭ ፈልጌ ሳይሆን ስላልገባኝ ነው። ሰውዬ እኛ ቀጥሎ በአንተ ላይ ስለሚሆነው ነገር ምንም የምናውቀው ነገር የለም። አድርጎ የተባለውን እያደረግን ነው። እሺ ችግር የለውም። የሚሆነውን በትዕግስት በመጠበቅ ማየት እችላለሁ። ፀጉሩንና ጺሙን ለማስተካከል 40 ደቂቃ ወሰደበት። ራሱን በመስታወት ሲያይ ከዓመታት በፊት የሚያውቀውና ትንሽ ትንሽ የሚያስታውሰውን ሰው ምስል እያየን የሚመስለው። አሁን መሄድ እንችላለን አሉና እየመሩት ወደ አስጠሊታ ህንፃ ይዘውት ሄዱ። ግን ደግሞ ወደ ምድር ቤት ሳይሆን በፊት ለፊት የመጀመሪያ ፎቅ ላይ ወደሚገኘው የኮማንደሩ ቢሮ ነው የተወሰደው። አሁን እርግጠኛ ሆነ። በቃ ዛሬ ወይም ነገ የሞት ቅጣቱ ተፈጻሚ እንዲሆን መወሰኑን ሊነግሩኝ ለሞት እያዘጋጁኝ ነው ሲል አሰበ። ፖሊሶቹ ኮማንደሩ ቢሮ ያስገቡትና ለኮማንደሩ አስረክበውት ውጭ በረንዳ ላይ ሆኖ በቀጣይ የሚሰጣቸውን ትዕዛዝ መጠባበቅ ጀመሩ። ቅጣው ተቀመጥ። ትላንትና ልጁን ለማግኘት ታሽጎበት ከነበረ ጨለማ ምድር ቤት ሾልኮ የመጣበትን የኋላ በራፍ በትዝብት እየተመለከተ በዝግታ እየተራመደ ኮማንደሩ ፊት ለፊት ተቀመጠ። ከዛም ኮማንደሩ ምንም ነገር ከመናገራቸው በፊት መቼ ነው ሲል ጥያቄውን ጠየቀ። ኮማንደሩ ግራ ተጋባ። ምኑ? የምገደልበት ቀን ዛሬ ነው ነገ? ከዛ በፊት ልጆችን ማናገር እፈልጋለሁ። ኮማንደሩ ፈገግ አሉና መቼ ይሆንልህ ሲሉ በፈገግታ ጠየቁት። መቼም ቢሆን ችግር የለብኝ፣ እንደውም ቶሎ መሆኑን እፈልገዋለሁ። ግን እንዳልኩህ ለመጨረሻ ጊዜ ልጆችን ማናገር ብችል ደስ ይለኛል። የመጨረሻ ምኞቴ ይህ ብቻ ነው። ማን ነው እንደዚህ አይነት ነገር አእምሮ ያስቀመጠው? ማንም። ያለ ወትሯችሁ ስታሰማምሩኝ ከዛ ውጭ ምን ሊሆን ይችላል ብዬ ላስብ። አሳምረን ልንገድልህ መስሎ ነው? ተንከትክተው ሳቁ። ተሳስተሃል። አሁን የጠራሁህ ላስጠነቅቅህ ነው። ሰንሰለትህ ከላይ ላይ አውልቀናል። ለጊዜው ከሌሎች እስረኞች ጋር ልንቀላቅልህ ባንችልም የተሻለ ክፍልም ቀይረንልሃል። ግን እንደባለፈው አይነት የማምለጥ ወይንም የመረበሽና የእስር ቤቱን ሕግ የመጻረር ጥቂት ሙከራ ብታደርግ መልሰን ወደዛ ጨለማና ቀፋፊ ክፍል እንጥልሃለን። እናም እስከ ወዲያኛው እንረሳሃለን ሲሉ አስፈራሩት። ገብቶኛል። በቃ ይሄው ነው። በጣም ጥሩ ልጅ ነው ያለህ። ሚካኤል ነው? አዎ ሚካኤል። ምን ነው ሌላም ልጅ አለህ እንዴ? አዎ የሚካኤል መንታ ወንድም አለ። ዘሚካኤል ይባላል። ዘፋኝና አርቲስት ነው። ግን እሱን ማግኘትም ሆነ ስለኔ መስማት አይፈልግም ሲል በቁጭትና በናፍቆት ተናገረ።
ኮማንደሩ በአድናቆት አፋቸውን ከፈቱ። እንዴ ዘሚካኤል፣ ይህ የምናውቀው። ስልካቸውን አወጡና ዩቲዩብ በመክፈት ፈለግ አድርገው የዘሚካኤልን አንዱን ዘፈን በመክፈት ከተቀመጡበት ተነስተው ወደ እሱ ሄዱና ይህ እንዳይሆን፣ አዎ ራሱን ነው፣ የኔ ልጅ ነው። በኩራትና በእፍረት መካከል በሚዋልል ስሜት አረጋገጡ። ይገርማል። ሴት ልጅ እንዴት ትወደዋለች መሰለ? ብዙ ህዝብ የሚወደው በጣም ጎበዝ ልጅ እኮ ነው ያለ። አዎ ጥሩ ልጅ ነው። እንዳልኩህ ግን ከሚካኤል የተለየ ጸባይ ነው ያለው። እልከኛ ነው እና እኔን ለማየት ሆነ ስለ እኔ ለመስማት አይፈልግም። ለማንኛውም ሚካኤልን መልሼ የማግኘት እድል ያለኝ ይመስላል። ነገርኩህ እኮ አንተ ብቻ የእስር ቤቱን ደንብ አክብረህ ቆይ። እኔ ሁኔታዎችን ለማመቻቸት የተቻለኝን እጥራለሁ። እንዳልኩህ ይህን ሁሉ እንዲሆን ከፍተኛውን ጥረት የጣረው ልጅህ ነው። በላሁን ፖሊሶች ወደ አዲሱ ክፍል ይወስደዋል። ለአዲሱ ክፍል ሳይሆን ልጁን ዳግመኛ የማግኘት እድል እንዳለው በመስማቱ በጣም ተደስቶ አመሰግናለሁ ኮማንደር በማለት ከተቀመጠበት ተነሳና ቆመ። ኮሚሽነሩ መጥሪያውን ሲጫኙ ፖሊሱ የቢሮውን በር ከፍቶ ወደ ውስጥ ገባ። ሳጅን እስረኛውን ወደ ተዘጋጀለት አዲስ ክፍል ወሰዱት በማለት ፖሊሱ እስረኛውን ይዞ ከክፍሉ ወጣ። ክፍል 7 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።